የመጣሁት ከዚህ ሰፈር ነው። ጌታ ክብሩ ይስፋለት። አሜን። ኢየሱስ የተመሰገነ ይሁን። አባቴ በጣም ታሞ ነበር። አባቴ ብቻ ሳይሆን ወንድምም ታሞ ነበርና የዛሬ ሳምንት ተጸልዮ ነበር። በጣም ከባድ ህመም ላይ ነበር። ወንድምም እንደው የወንድሜ ይብሳል በጣም ሁለቱም እግዚአብሔር ይደርሶላቸው የዛሬ ሳምንት ተጸልዮ አባቴም ወንድምም ተፈውሷል። ሁለቱም አሁን ደህና ናቸው። እግዚአብሔር የተመሰገነ ይሁን። አመስግኑ። አባቶች ምንድነው የሚያመው? ኩላሊትና ጮጋራ። ኦኬ፣ ኩላሊትና ጮጋራ ሐኪም ቤት ሄዶ ነበር ብዙ ጊዜ ፓውስ ግን አላገኘም። ከዚህ ቃል ሲወጣ እዛ ተፈወሰ። በጣም ኢየሱስ ይባረክ። አጨብጭቡ ለጌታ ከበረ። እሺ ወንድሜ ምንድነው የሚያመው? መጀመሪያ አንድ ሳምንት አካባቢ ተኝቶ ነበር። አሞኛል ብሎ በውስጡ ደብቆ ነው መሰለኝ ሐኪም ቤት ይዞ ሲሄዱት ታይፎይድ ነው ምናምን ብሎ 5 መርፌ ታዘዘለት። 3ቱ መርፌ ተወቅቶ ያለ 2 ሲቀር ያለ በቃ አምሮ እብድ ሆነ። የአምሮ እብድነት ማለት ነው ወንድምሽ። ከዛ በቃ ቤት ውስጥ እኔ መጡብኝ፣ አፈር ይዞ መጡብኝ፣ ይሄው ሊወጉኝ መጡ፣ አፈር በተኑኝ፣ ምን ያሉኝ ብለው እነሱ መጀመሪያ ቃል ዳርጎት ምን እየሆነ ነው እያበደ ነው ምናምን እያሉ ሲቀልዱ መፍለጫ ብላ ምናምን ይዞ ራሱን መቀጥቀጥ ጀመረ። ጭንቅላቱ ሙሉ ቁስል በቁስል ሆነ። እሱን ሲገላገሉ ደግሞ ሱቅ ሄዶ ምላጭ ገዝቶ መጣና ሽንት ቤት ሄዶ እጁን 5ቱም ጣት ስንጥቅ የራሱን 5ቱም ጣት ከዛ ደሙ እያንጠባጠበ ይዞ መጣ ጣቶቹን። ይሄው ውሸት መስላቸው ነው እንደከሞት እኔ ብቻ ነኝ የሚሞተው፣ ሌላ ማንም ይጀል ሞትም ብቻ ነኝ የሚሞተው እያለ በጣም በቃ ከምን በላይ ሆነ። ሲከላከሉት ይላል አንገተን ቆርጣለሁ ምናምን ብሎ አንገቱ ጋር ነው ማደርሰው። ከዛ በጣም ሲቃይ ላይ ነበርና አርብ ማታ አስቸገረ። ከዛ እስር ቤት ይዞ ሄደ። ቅዳሜ ወደ ከሰዓት አካባቢ ትንሽ ደህና ሆኖ ፈቱለት። ከዛ በጣም እሁድም እንደው ነበርና ጠዋት እኔ እዚህ መጥቼ ጸልዮ ነበር እግዚአብሔር ሰው። ሁለቱም ተፈውሷል። ምን ቤት ጸለይኩት ታስታውሻለሽ? አዎ እሺ። ከዛ መጀመሪያ ለአባቴ ጸልዮ ነበርና ወንድምም ይቀራል ስለው አይ እግዚአብሔር አንደ ለሁለቱም ደርሷል ምናምን አልኩ። ኢየሱስ ያድንሃል። አባትሽ እንዴት አድርጌ ነው የጸለይኩልሽ? አባቴማ እኔ እጅ ኩላሊት ቦታ በእኔ እጅ ነበር ጻንኩት። አባትሽ እዛ ኩላሊት ይታመማል። ከዛ አንቺ ኩላሊት የራስሽ ያዝሽ። እሺ። ከዛ እዚህ ያለ የእግዚአብሔር እጅ እዛ ሄዶ እሱን ፈወሰ ሁለቱም። አሜን። በደም ስማለ ሰው ወክለ ወደዚህ የመጣ ሰው ካለ አምነህ ንካ፣ እግዚአብሔር ይፈውሳል። አሜን። ያንተን እዛ ያለ ኩላሊት ይፈውሳል። አሜን። ካንሰር ይነቅላል። የጡት ካንሰር፣ የማህፀን ካንሰር፣ HIV እግዚአብሔር ይነቅላል። በኢየሱስ ስም ይነቅላል። ሳንድሶ ትልቅ እግዚአብሔር አለ እንጂ ትልቅ በሽታ ትልቅ ችግር ያለ ጌታ ይባረክ። እና ሁለቱም ደህና ናቸው። ሁለቱም አሁን ሰላም ናቸው። ወንድምሽም እሱም ደህና ነው። ዛሬ እንደው ቸርች ገብቶ ያቅም ነበር። እሺ። ከዛ ዛሬ ቸርች ገባ ራሱ ማለት ነው። ሰማደው ቸርች ገብቶ ወጣ። በቃ እንዴ ያኔ ሰሞኑን እንደው እየተጨነቀ ነበር። ይሁዳ ያመጣም እንደ ቸርች ገባለሁ ምናምን እያለ ነበር። ዛሬ ገባ። አጨብጭቡ ለጌታ ክብር። እንኳን ጌታ ይረዳሽ። ደስ ብሎሻል? በደም ያንቺ ጉዳይ ተለቀዋል። ተባረኪ ነይ